ያ ያለ አይደለ? እኛም እናያለን አይደለ? ከእኛ ጋር አይመሳሰልም። ለምን ያለን እንላለን? ምክንያቱም ማየት የፍጥረታት ባህሪ ሆኖ አገኘ ነው። አምላክ ይሰማል አይደለ? እኛም እንሰማለን። አየሽ፣ በፍጥረታት ጋር ተመሳሰለ ማለት ነው። እሱ አይደለም ትሻላለን። እግዚአብሔር ሁሉን ያያል፣ ይሰማል አይደለ? ያያል፣ ይሰማል። እኛም ካየንና ከሰማን ስለዚህ የፍጡር ባህሪ ነው እና እኛ ላይ ይሄ የምናየው እሱም ፍጡር ነው ማለት ነው ወደሚለው አትሄጂም። ይህ ነው ያውቃል፣ እኛም እናውቃለን። በተወሰነችው ዋጋ እኛም እናውቃለን እና እሱም ያውቃል። ስለዚህ የፍጡር ባህሪ ነው። ይህ ነው። ስለዚህ እኛ አይን አለው እጅ አለ ስንል ጊዜ ከፍጥረታት ጋር የማይመሳሰል የራሱ የሆነ ከማንም ፍጡር ጋር ሊመሳሰል የማይችል መለኮት ነው እናጸድቅ ነው። ይሄ ነገር ግን ክርስቲያን ደግሞ መጠን አምላክሽ ቀጥታ ቃል ትክክለኛ የሆነ ሰው አካል ቃል ትክክል። እሱማ እናውቃለን። እኛ እኮ አምላካችን እኮ እኛ ማለት ራሴን የእኛ አምላክማ መለኮትም ነው ሰውም ነው ማለት እንደኛም ነው። ሶስታቸው ወልድ መንፈስ ቅዱስ የአዳም አካል አላቸው የላቸው? አገር ወልድ መንፈስ ቅዱስ በአዳም ላይ ያለ አካል ሶስቱም አብ ወልድ መንፈስ ቅዱስ በአዳም ላይ እኔ እንጃ። ይሄ ላይ ጥያቄ ነው። ይሄን ላይ አላነበብኩትም ማለት ብዙም እውቀት የለኝም እኔ ይሄን አላውቅም፣ አላነበብኩትም እኔ ሶስቱም ላይ እኔ ያስነብብሻለሁ፣ ችግር የለውም። በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። አንቺ ሰውም አምላክ ነው ብለሽ የምታስበው ኢየሱስ ክርስቶስን ነው እያልኩሽ ያለሁት። ደግሞ መንፈስ ቅዱስና አብ ራሱ የእኛ ሙሉ አካል አላቸው። ያው እነዚህ ጋር መሄድ አልመሰለሽ መጽሐፈ ሜኖድ ምዕራፍ 10 ያው በአዳም ላይ ያለው መልክ ሁሉ የሚለው ይታይሻል። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ምሳሌ ሊሰጥሽ ነው። ራስም ቢሆን አለ ጭንቅላት አላቸው። ተመልከች፣ ሶስቱ ራስም ቢሆን ገጽም ቢሆን አለ ቅርጽ ማለት ነው። ጆሮዎችና አይኖችም አለ። አየሽ፣ አብም ወልድም መንፈስ ቅዱስም ጆሮና አይን አላቸው። ጆሮና አይን የፍጡር ናቸው ብለሽ ነበር ቅድም አይደለ? ተዋህዶ ስለዚህ ፍጡር ናቸው ማለት ነው አብ ወልድ መንፈስ ቅዱስም። ምክንያቱም ጆሮና አይን አላቸው እያለ ነው። አይሽ አይደለ? ስለዚህ ጆሮና አይን አላቸው አብም ወልድ መንፈስ ቅዱስም። በጣም የሚገርመው ከአላህ ጋር የሚለየው ምንድን ነው ከተባለ እንዳው እነነዛዝረው ከተባለ በአዳም ላይ ያለ መልክ ብሎ ነው። ከአዳም ጋር ነው ያስተካከለው አብን ወልድ መንፈስ ቅዱስ። የጌታችን መድኃኒታችን ኢየሱስ ክርስቶስ እኮ የአዳምን መልክ ይዞ እኮ ነው ወደ ምድር የወረደው። እሱን ብቻ አይደለም፣ እሱን ችግር የለውም፣ እሱን እኮ እንተማመናለን። እሱን ሳይሆን አብና መንፈስ ቅዱስን ነው። አሁን በጠይቃቸው ቄሶች አብና መንፈስ ቅዱስ ጭራሽ የአዳም መልክና ገጽታ የላቸውም ነው የሚሉሽ። ግን ያው ውሸታቸው መሆኑ መጽሐፋቸው ይናገራል። ያው ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ከዚያ ምሳሌ ነገረች። በአዳም ላይ ያለው ሁሉ ራስም ቢሆን አለ፣ ገጽም ቢሆን፣ ጆሮዎችና አይኖች ቢሆኑም አለ፣ አፍንጫና ከንፈርም ቢሆኑ፣ ያው አፍንጫና ከንፈር አላቸው አብ ወልድ መንፈስ ቅዱስ። እጆችና እግሮችም ያው የጠየቅሽው እዚህ ጋር እጆችና እግሮችም ብልቶችም ቢሆን አለ። ያ ሰላም ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው አለ። አላሁ ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን አለ። ያ ሰላም አይሻርም። ስለዚህ እነዚህ ሁሉ አካሎች አሉት አብ ወልድ መንፈስ ቅዱስ ሶስታቸውም ላይ ኢየሱስ ላይ ቢኖር አይደንቀን በቀን እንዳለ ይናገራል። ነገር ግን ለወልድና ለማነው ለመንፈስ ቅዱስ ይሄ ያላቸው እሺ፣ ሌላ ጥያቄ አለሽ? አይ ሌላ ጥያቄ የለኝም። በቃሽ፣ አመሰግናለሁ። አይሽ እሺ ልጆች
ጥያቄ አላችሁ? ወረሕመቱላሂ ወበረካቱ። ሰላም ወረሕመቱላሂ ወበረካቱ። ሑሱ ሰላም ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ማለት ክርስቲያን ኖራ ወደ እስልምና የገባ ሰው ትጥቢያ ሻሃዳ ከመያዙ በፊት ነው ወይስ ከያዘ በኋላ ነው ትጥቢያ የሚወጀበት? ሻሃዳ ከያዘ በኋላ ቢሆንም ችግር የለውም። ግዴታ አይደለም መሰረት። እሺ ያው ስለሰለመ ሳይሆን ታጠብ የሚባለው ሶላት ለመስገድ ራሱን ዝግጁ ያደርግ ዘንድ ነው። ሶላት ለመስገድ ራሱን ዝግጁ ከመስገድ ማነው ከመስለሙ በፊትም ታጥቦ መምጣት ይችላል፣ ንጹህ ሆኖ መምጣት ይችላል ማለት ነው። ችግር የለውም፣ ይቻላል። ለማንኛውም በአካል ስላገኘው ደስ ብሎኛል። በአካል ማለት ያው በድምፅ አሐበከ ፊላህ። ያላ ሰላም አለይኩም። እሱ ሰላም አለይኩም ወአለይኩም ሰላም። እሺ ከላይ ክርስቲያን አለ እንደ አንድ ያስቀድሙኝ እያለ ነው መሰለኝ። ክርስቲያን ከሆነ ቀጥል። ከላይ ያለ መካከል ሀሎ መስገድ ነው ብለው ተናገሩ። ስለዚህ ሁለት ረካ እያደረገ ሰው መስገድ ይችላል እስከፈለገው ማለት ነው። ነገር ግን መጨረሻ ላይ ምን ስገዱ ብለዋል? ዊትር ሶላትን ስገዱ ብለዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢለይል ዊትራ፣ የሌሊት ሶላታቸውን መጨረሻ መዝጊያ ላይ ዊትር አድርጉ ብለው ተናግረዋል። ዊትር ማለት እንደ ቋንቋ ነጠላ ማለት ነው። ነጠላ ማለት ነው። ነጠላ ቁጥር የያዙ የሶላት አይነቶች። ያ ማለት አንድ ረካ መስገድ ትችላላችሁ ዊትር፣ ወይንም ደግሞ ሶስት መስገድ ትችላላችሁ። አሁን ደግሞ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አሰጋገድ ምን ያክል ነበር እርሳቸው ሲሰግዱ የነበረው ወደሚለው እንምጣ። قالت أم المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم يزيد على